ታዋቂነትና ታማኝነት ለታዋቂነት ሳይሆን ለታማኝነት እንስራ። በመጽሐፍ ቅዱስ ውስጥ የምንመለከተው ከዘፍጥረት እስከ ራእይ ባለው እግዚአብሔር ቃል ውስጥ የተጠቀሱ ሰዎች ውስጥ እግዚአብሔር የሸለማቸው ሰዎች ታዋቂዎችን ሳይሆኑ ታማኝ ሰዎችን ነው። ይህ ማለት ምናልባት ታዋቂነት ላያሸልም ይችላል። ምናልባት በእግዚአብሔር መንግሥት ውስጥ ለታዋቂ ሰዎች ምንም አይነት በእግዚአብሔር ፊት የሚያገኙት ዋጋ ላይኖራቸው ይችላል። ታማኞች ግን በተሻለ ክብር በየቀኑ ደረጃውን በጨመረ ክብር በሰማይም በእግዚአብሔር ፊት በምድር በሰዎች ፊት እየተሸለሙ የሚሄዱ ይሆናሉ። ታዋቂነት ወደ ሕይወታችን ለመምጣት ረጅም ጊዜ ላይወስድ ይችላል። ምናልባት በአንድ ሥራ ብቻ ታዋቂ ልንሆን እንችል ይሆናል። ነገር ግን ታማኝነት ረጅም ጊዜ የሚወስድና ረጅም ፈተናዎችን የሚያልፍ ነገር ነው። እግዚአብሔር የታማኞችን ሕይወት ከፈተሸና ካየ በኋላ ጊዜ ቢወስድም ግን ታማኝነት ሽልማቷ መምጣቱ ማይቀር ጉዳይ። ታዋቂነት በሁለት ከፍለን ልናየው እንችላለን። ወይም በፖዚቲቭ ታዋቂ መሆን፣ ፖዚቲቭ ማለት በበጎ ተጽዕኖ፣ በመልካም ተጽዕኖ፣ በምናመጣው መልካም ተጽዕኖ ታዋቂዎች ልንሆን እንችላለን። በሌላው ደግሞ በኔጌቲቭ ኢምፓክት ለዘላለም ጠባሳ ሆኖ በሚቀር በክፉ መንገድ ታዋቂዎች ልንሆን እንችላለን። ነገር ግን ታማኝነት አይከፈልም። ታማኝነት አንድና አንድ ነው፣ እሱም ታማኝነት ብቻ ነው። ታማኝነት በእግዚአብሔር ፊት ከሚያሸልምበት መንገድ አንዱ ሕያው እግዚአብሔር ታማኝ ስለሆነ ለታማኞች የታመነ ሕያው እግዚአብሔር በሰማይ አለ። ስለዚህ በእኛ ዘመን እየሆነ ያለው አስገራሚው ነገር ታማኝነት ለታዋቂነት ቦታ እየለቀቀች እንዳለች እንገነዘባለን። ይህ ግን ልክ አይደለም። በተሰማራንበት ቦታ ሁሉ እግዚአብሔር ስለሚያይ ታማኝ ሆነን እንስራ። ከዕለታት አንድ ቀን በሰማይና በምድር የማይረሳ ታሪክ እግዚአብሔር በእኛ ይሰራል። የሚገርማችሁ ነገር ታዋቂነት ከአንድ ወቅት በኋላ ለሚቀጥለው ወቅት ሊጠፋ ይችላል። ምክንያቱም በብዙ ታዋቂ የነበሩ ሰዎች አሁን ማይታሰቡ ሰዎች አሉ። ታማኝ ሰዎች ግን በሰማይ በምድር አይረሱም፣ ስራቸውም አይጠፋም። ዘላለማችሁ ይባረክ። የክርስቶስ ኢየሱስ ሰላም ለእናንተ ይሁን። ይህ መልእክት ከተመቻችሁ ይህንን ፔጅ ፎሎ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም